ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እንሆ ትጸንሻለሽ ምን ትወልጃለሽ ይላል። ወንድ ልጅ በግዕዝ ምን ይባላል? ወልድ ይባላል። ማለት ኢሳይያስ 7:14 ላይ እንሆ ድንግል ትጸንሳለች ወንድ ልጅ ምን ትላለች? ትወልዳለች ይባላል። ወልድ ይለዋል ግዕዙ። ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ምን ብሎናል? ተሰጥቶናል ማለት ነው። ስለዚህ ወንድ ልጅ አምላክ ነው ወይስ አይደለም ብለህ ጥያቄ ታቀርብላቸዋል። አይደለም ካሉ ወልድ አምላክ ነው ወይስ አይደለም ብለህ ትጠይቃቸዋለህ። አዙረህ ግልጽ ነው። እንደዛ ነው። ሌላው ደግሞ እንደገና ደግሞ እሱን ችግር የለው ወልድ የምንለው ዓለም ሳይፈጠር ዘመን ሳይቆጠር ስለተወለደ ነው አይደለ? ኢተርናል ጄኔሬሽን እንደዛ ያልቃ። አካል ዘማካል ባህሪ ዘምባህሪ ይላሉ። ምን ማለት ነው? ዝም ብለህ ጻፈው እስቲ ያዘው። አካል ዘእማካል ባህሪ ዘምባህሪ ይላል። ከአካሉ አካል ተገኘ ከባህሪው ተገኘ ነው ብለው የሚያምኑት። የወልድ አካሉ ብቻ ሳይሆን ባህሪውም የተገኘ ነው። ታውቃለህ ይሄንን? እንደዛ ይላሉ እነሱ። አካል ዘእማካል ባህሪ ዘምባህሪ ይላሉ። የተገኘ ነው እና በእንደዚህ አይነት ኦንቶሎጂካል እንትኖች ውስጥ የመጡ ተርሞችን ለፈጣሪ መዋል በጣም እንትን ነው፣ ነውር ነው። አስበው ወልድ የሚለውን ነገር ወልድ ስትል አብ ስትል ያንን ታሳቢና ዋቢ አድርገህ ነው እንትን የምትለውና ከዛ አንፃር በጣም ትምህርቱ አደገኝነቱ እንትን እያለ ነው ያለው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሶስት እንደሆኑ ነው እነሱ እንግዲህ ሶስት ናቸው በፕሮሶፖ ማለት ነው። በሃይፖስታቲስ ስንት ናቸው? አንድ ነው በሃይፖስታቲስ ነው ያልኩህ። ክሊር የሆነ ትምህርት የለም። ሶስት አካላት ምናምን እንደሆኑ ይታመናል። በሃይፖስታቲስ ሶስት ናቸው ብሎ ነው ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ የመሳሰሉት በአካል ሶስት ነው የሚለው። በሃይፖስታቲስም ሶስት ነው። ሶስት ሃይፖስታቲስ አሉ ነው የሚባለው። ሃይፖስታቲስ ምንድን ነው ማለት? ፕሮሶፖን ከአካል የሚለየው በምንድን ነው? ሁለቱም በአማርኛ ሲተረጉሙ አካል ተብሎ ነው የተባሉት ሁለቱም። ግን ሃይፖስታቲስ እና ፕሮሶፖን ልዩነታቸው ምንድን ነው? አካል ነው አንዱ አይደለ? አካል ነው የሚገልጸው። አይ በእንግሊዝኛው ላይ ደግሞ ማንነት ፐርሰን ይለዋል አንዱ። ፕሮሶፖን ፐርሰንን ነው የሚያመለክተው። ሃይፖስታቲስ ደግሞ ምን ይላል? ፓርቲኩላር ኤግዛምፕል ኦፍ ኤሰንስ ማለት ነው አይደለ? ምንነት ማለት ነው። ስለዚህ ሃይፖስታቲሳቸው ራሱ ከተለያየ አብ ወልድ መንፈስ ቅዱስ ሶስት አምላክ አይሆኑም ወይ? በምንነት ከተለያዩ ነው። ሃይፖስታቲሱ ከተለያየ ሃይፖስታቲስ ማለት ፓርቲኩላር ኤግዛምፕል ኦፍ ኤሰንስ ማለት ነው። ለምሳሌ አንተ እኔ ምናምን ነገር ሰው የምንባልበት ፓርቲኩላር ኤሰንሳችን ነው። ለእኔ ለአንተ እኔ አንተ አሚሮ በአካል ሶስት ነን። እንደና ደግሞ ፓርቲኩላር እንትን አለን ራሱ ኤሰንስ አለን። ፓርቲኩላር ኤግዛምፕል ኦፍ ኤሰንስ አለን። ሃይፖስታቲስ የሚባለው ነገር ማለት ነው። አንተን ከኔ የሚለየን ነገር ማለት ነው። በማንነት አንድ ስለሆኑ አይደለ? በማንነት ሶስት ምንነቱ ራሱ ፓርቲኩላር አለው። ፓርቲኩላር ኤግዛምፕል ኦፍ ኤሰንስ አለው። ፓርቲኩላር ተናጥል አለው። ይነጣጠላሉ። ፓርቲኩላር ነገር አለው በውጭ። አሁን የቸርች ፋዘርስ ውስጥ የጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቄሳሪያው ባስልዮስ ምናምን የመሳሰሉት እንትንም በሃይፖስታቲስም ይለያያሉ ብለው ያምናሉ። አትናቴዎስ ደግሞ በሂፖስታቲስ አንድ ናቸው ብሎ ነው የሚያምነው። ኦኬ እሱ ክሊር የሆነ ትምህርት የለም ነው የምልህ። እሱን ነው የምልህ። ግን ከአካሉ አካል ከተገኘ በጣም አስቸጋሪ ነው። ሃይማኖተ አበው ላይ እንደዛ ነው የሚለው። የወለደ እግዚአብሔር አለ፣ የተወለደ እግዚአብሔር አለ ብለው ነው የሚያስቀምጡት። ትምህርቶቹ በጣም ወደ አደጋ ውስጥ ነው የሚከፋው ማለት ነው። እኔ አንተና አሚር ስንት ሰዎች ነን? ሶስት ሰዎች ነን። ለምንድን ነው ሶስት ሰዎች የሆን ነው? በምንነት ነው በማንነት ነው? በማንነት ነው። በማንነት ስለተለያየ ማለት ነው። እና አይባልም ሶስት ሰዎች በተለምዶ ነው እንጂ የሚባለው አይባልም ብለው ብዙ ሰዎች ይናገራሉ። የሥላሴን ትምህርት ለማጽናናት እንትን ሲሉ ማለት ነው። ግን ዳንኤል ምዕራፍ 3 ቁጥር 23 ላይ አናንያ፣ አዛርያ እና ሚሳኤል የሚባሉ ሶስቱ ወጣቶች ሶስት ሰዎች ተብለዋል። ሶስቱ ሰዎች ተብለዋል። ሼር የሚያደርጉት የጋራ ምንነት ቢኖራቸውም ሶስት ሰዎች ነው የሚባሉት ነው። ሶስት ሰዎች ናቸው የሚባሉት አንደኛ ነገር ማለት ነው። ሌላ ነገር ደግሞ ሥላሴ አማልክት አይደሉም ወይ? በሥላሴ ትምህርት ብዙ ሰዎች አያውቁም። አሁን ይሄን ትምህርት
ዘፍጥረት 35 አንድ ላይ በቤቴል አምላክ ተገለጠለት ነው የሚለው አይደል? ለያዕቆብ ተገልጦለት ነበር። በዚያ እግዚአብሔር ተገልጦለታል የሚለው የዕብራይስጥ የሚለው በዚያ ኤሎሂም አማልክት ለምን ያመጡታል? ሳላ ለስላሴን የሚያሳይ ነው ብሎ ይሞግታሉ። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት ይሄንን ላያውቁት ይችላል። እንደዚህ አይነት የዕብራይስጥ ምናምን ነገሮች ስለማይጠቀሙ ከዛ በዚያ ተገልጠውለት ነበር፣ አማልክት ተገልጠውለት ነበር። እና የተገለጡት አማልክት የተባሉት እነማን ናቸው ስትላቸው ስላሴ ይለዋል። ስለዚህ ስላሴ አማልክት ናቸው ወይ? ስላሴ ምንድን ናቸው? ከአካል አንፃር ቢሉስ አንዳንዶቹ እንደዛ ሊሉ ይችላሉ። ያው ግን አማልክት ከአካልም አንፃር ግን አማልክት ይባላሉ። ስለዚህ ሶስት አምላክ የሚባለው ነገር ችግር የለውም ማለት ነው። ከአካል አንፃር በእነሱ ምክንያቱም ኤሎሂም መለኮት አማልክት ነው አይደል? መለኮት በአካል ሶስት ነው ይላል ሰይፈ ስላሴ ላይ። መለኮት በአካል ሶስት፣ አምላክ በስጋ ሞተ ሲሉ አምላክ ሞተ ይሉና ግን እንዴት ስትላቸው በስጋ ይለዋል። ስለዚህ ምንድነው መለኮት ሶስት ነው ብትላቸዋል። በምን ስትላቸው በአካል በቃ አዎ። ስለዚህ ምን ማንም ሶስት ነው የሚሉት ነገር ሶስት አምላክ አንልም የሚሉት ነገር ልክ አይደለም። ራሱ በጽርሐ አርያም ለሚገኝ ልዩ ሶስት አምላክ ምስጋና ይገባል ይላል ሰይፈ ስላሴ ላይ። ሶስት አምላክ አምላካችን ያለ መለየት ሶስት ነው። ሶስቱ ነገስታት፣ ሶስቱ ጌቶች፣ ሶስቱ ልዑላን፣ ሶስቱ ገዢዎች፣ አጋዕዝተ ዓለም ስላሴ፣ አጋዕዝት የእግዚ ብዙ ቁጥር ሰለስቱ አጋዕዝት። ስለዚህ ምንም እንትን የሚለው ነገር የለም እና እነዛኞቹ ግልጽ ስላደረጉት ነው። ብርሃማ ቪሽኑና ሲቫ ሶስቱ ብርሃማ አምላክ ነው፣ ቪሽኑ አምላክ ነው፣ ሲቫም አምላክ ነው። በምንነት አንድ ናቸው። የሚጋሩት አምላክነትን ይጋራሉ። በማንነት ግን ስለተለያዩ ሶስት አማልክት ብለው ነው የሚያስቀምጡት። ትራይቴዝም ተብሎ ነው የሚታመነው። እና ይሄን ይመስላል። እንደው አጋጣሚ ስላነሳው አባትና ልጅ የሚለው እንትን ገደል ነው የሚከተው ትምህርቱ። ኦኬ ይሄ የስላሴ ሎጂካል ፕሮብሌም ነው። ብዙ ጊዜ እኛን ሶስት በሚያደርገው ነገር አሁን ለምሳሌ እኛን ሶስታችን ሶስት ሰው እዚህ ውስጥ ስለሆነ ያለው በምንድን ነው ሶስት የሆነው ምናምን ሲባል በማንነታችን ነው። ምንነታችን ስቲል አንድ ነው፣ ግን ሶስት ሰዎች ነን የምንባለው እዚህ ውስጥ ያለ ነው። እኔ ኡስታዝ ወይም አሚርም ሶስት ሰዎች ነው የምንባለው። አንድ ምንነትን ነው ሼር የምናደርገው። ያም ሆነ ይህ አንድ ምንነትን ሼር እያደረግን ሶስት ሰዎች የምንባል ከሆነ በዛ በኩልም ምንነታቸው ራሱ አንድ ቢሆን የመለኮት የሚል ምንነት አንድ ቢያደርጋቸው በአካል ሶስት ልዩነታቸው ከጊዜ በፊት ስለተወላለዱ አንደኛውን ስለወለደው መቀዳደም የሚባል ነገር በመካከላቸው የለም። ይሄ ትንሽ ይለያቸዋል የስላሴ ትምህርት ላይ ማለት ነው። ኦኬ በዶክትሪናቸው የሚማሩት ነው ወይስ መጽሐፉ የሚለው ነው? አስሎንጋስ መጽሐፉ ላይ አይደለም። አሁን እኮ የስላሴ ትምህርት እኮ አሁን እኮ አታገኝም። ራሱ ባይብል ላይ አግኝተው አይደለም። እኔ እንደውም ነገረ ክርስቶስ ትንሽ ይሻለኛል። ነገረ ክርስቶስ ይሻላል ትንሽ፣ ግን እንትን ላይ አታገኝም። አዎ የተወሰነ ቴክስቹዋል ክሪቲሲዝም ላይ ስትመጣ የሆነ ቴክስቹዋል ቫሪያንት በሚባለው ነገር ላይ ልታገኝ ትችላለህ። ዮሐንስ ወንጌል 1:18 ላይ ሞኖጌነስ ሆዮስ የሚል አለ፣ ሞኖጌነስ ቴዎስ የሚል አለ። በዛ ምናልባት ልዩነት ታመጣለህ። አንደኛ ዮሐንስ መልእክት ማነው አንደኛ ጢሞቴዎስ 3:16 ላይ ጋድ ዋዝ ማኒፌስትድ ኢን ዘ ፍሌሽ የሚል አለ፣ ሁ ማኒፌስትድ ኢን ዘ ፍሌሽ አለ። እንደዚህ አይነት ነገሮች ታመጣለህ። እንደገና ደግሞ ይሁዳ 1:6 አንደኛ ቆሮንቶስ 10 ምናምን ላይ ጌታ የሚለውን ቃል ኩሪዮስ የሚለው ቴትራግራማትን ተክቶ የመጣበትን እነሱ ክርስቶስ በማለት የሚተኩት አለ። ኢሳይያስ 8 ላይ የተጠቀሰውን 8:11 ላይ ምናምን አካባቢ ላይ ጌታ አምላክን ቀድሱት የሚለውን እንትን ላይ ጴጥሮስ ላይ ሲያመጣው ክርስቶስን የሚለውን ቀድሱት ብሎ እንትን ይለዋል። ግን ከዛ ጥቅስ ከተጠቀሰ ክርስቶስ የሚለው እዛ ላይ የለም። ማን ነው ያዋሸው? ጴጥሮስ ነው ያዋሸው? ማን ነው ያዋሸው ስላቸው ቴክስቹዋል ቫሪያንት አለው ያ ነገር። ጌታ አምላክ የሚለው ከግሪክ ሰብስቲት ግን ወልድና መንፈስ ቅዱስ የአብን ሐሳብ አያውቁትም ወይ? እውቀቱን አያውቁትም ወይ? ሐሳቡን ሲያመነጭ ወልድና መንፈስ ቅዱስ ለምንድን ነው አዳማጭ የሚሆኑት? ኦልሬዲ ያውቁታል። ለነሱ መናገር አይጠበቃቸው። ሶስተኛ ነገር ደግሞ ኢምፐራቲቭ ፎርም ነው፣ ትእዛዝ ነው። ኑ የሚለው ነገር ትእዛዝ ነው። ፈጣሪ
ሌሎቹን የፈጣሪ አካላትን ሲያዛቸው አስበው ኑ ብሎ ሲላቸው ኑ ብሎ ሲያዛቸው ማለት ነው። ኑ ብሎ የሚያዘው ደግሞ የቃሉን ድምጽ የምትሰሙ ትእዛዙ የምትሰሙ መላእክት አመስግኑት ነው የሚለው መዝሙር ዳዊት 96 ላይ መላእክትን ነው የሚሆነው። ሁለተኛ ነገር ኑ እያለ ፈጣሪ የሚናገረው ከፍጡራን ጋር ነው የምናየው። ኢሳይያስ 1:18 ላይ ኑ እንዋቀስ ይላል። ተመልከት እና የሚያመጡት ጥቅስ የባሰ ወጥመድ ውስጥ ነው የሚገኝትን ሞር ባጠናኸው ቁጥር ሞር እየመታቸው እየደበደባቸው የሚል ጥቅስ ነው የሚሆነው። ያዛ ቦታ ላይ አክቹሊ አይሁዶቹ ምናምን የሚረዱት ለመላእክት ኑ እንዳለ ምናምን ነው እንግዲህ የሚያስቀምጡት ለመላእክት ነው ኑረድ ምናምን ያላቸው ምናምን ነው። እሱ ፍንጭ እኮ ነው እኮ ፍንጭ ነው። እሱም ኩፋሌ 10:13 ላይም እንደዛ ነው የሚናገረው። አሁን ምንድነው እነሱ ግን ኑ የሚለው አብ ለወልድና ለመንፈስ ቅዱስ ነው የሚል ምንም ማስረጃ የለም። መጨረሻ ላይ የሚሄዱት ደግሞ ማጋ ነው ቸርች ፋዘርስ ጋር ይሄዳሉ። መጨረሻ ላይ ሲያቅታቸው ቸርች ፋዘርስ ይላሉ እና ፕሮቴስታንቶችም እንደዛ ይላሉ። ቸርች ፋዘርስ ጋር ማለት ጀምረዋል እነሱም እና ቸርች ፋዘርስ የምትሉ ከሆነ ራዕይ ዮሐንስ 12 ላይ ያለችዋ ሴት ማርያም ናት ብሎ ቸርች ፋዘር የፈሰሩትን መቀበል አለባችሁ። ትቀበላላችሁ ወይ ነው ጥያቄው። እንደዛ ከሆነ ማርያም አድርጋለች ሰማይ ላይ ናት ያለችው ማለት ስትላቸው አይ አንቀበልም፣ እንቀበለዋለን፣ ማንቀበለዋለን በምን ሂሳብ? ዘፍጥረት 18 ላይ ያሉ አብርሃም ቤት የገቡ ሰዎች በወጥነት አንድ አይነት መልስ የላቸው። የክርስቶስ ሰማዕቱ የገቡት ሶስቱ መላእክት ናቸው፣ ግን አንደኛው ወልድ ነው ብሎ ያምናል። አውግስቲን የገቡት ሶስቱም እንትናቸው አብርሃም ጋር የቀረው አብ ነው። ወደ ሎጥ ቤት የገቡት ሁለቱ ደግሞ ወልድና መንፈስ ቅዱስ ናቸው ብሎ ይፈስራል። እንትና ደግሞ ማን ነው ቄርሎስ በእስክንድሪያ ደግሞ አብርሃም ቤት የገቡት ስላሴ ናቸው። አጅበዋቸው የመጡት ሚካኤልና ገብርኤል ናቸው። እና ሚካኤልና ገብርኤል ናቸው ወደ ሎጥ ቤት የሄዱት የሚል እንትን አለ እና የተለያየ ነገር ነው። የተለያየ ነገር ነው። አይ መላእክትም ናቸው መላእክት ብቻ ናቸው ብሎም ደግሞ ይፈሰራል። ዮሐንስ አፈወርቅ ዕብራውያን 13ን ሲተረጉ ማለት ነው በእንትኑ ማለት በፎሚሊው ላይ። ስለዚህ ወጥ የሆነ ትምህርት የለም። አንድ ነገር ማብራሪያ እነሱ የሚሰጡት ማብራሪያ እንዴት እንደ ስታንዳርድ ሊሆን ይችላል? ሲጀመር ጀምሮ ማፈስሩ አላቸው። ባይብል ለነሱ ኦቶሪቲ አልሰጠም። ራሱ ይፈስሩት እነሱ በእነዚህ እንትን ያበሉት ኮሜንት ያደርጉበት እና ኮሜንት ያደረገውን ነገር መቀበል አለባችሁ የሚል ህግ አልመጣም እና ይሄን ይመስላል። ስልጣኑ መላቸው ነው የሚፈስሩበት። አዎ የለም ራሱ ማለት ማን ሰጣቸው እንደዛ አይነት ነገር? ሁለተኛ ሀገር ደግሞ ፈርስት ሴንቸሪ ላይ የነበሩት ኤርሊ ቸርች ፋዘርስ የሚባሉት የተረዱበትን ነገር ለምን አይረዱም? ራሱ እንደዛ ከሆነ አፖስቶሊክ ፋዘርስ የሚባሉት ሐዋርያን አበው የሚባሉት እነሱ ላይ ለምን እንትን አይሉም? እነሱ ሰከንድ ካርድ ብለው ነው የሚያምኑት፣ ሁለተኛ አምላክ ብለው ነው የሚያምኑት። ዮሐንስ አንዳንድ ሲፈቱ አንድ አይነት አምላክ ነው ብለው ያምኑ። ራሱ ኢቭን ቱርቱሊያ ራሱ እንደዛ ነው የሚያስቀምጠው። ምንድነው አውቶቴዎስ የሚባለው አለ። አውቶቴዎስ የሚባለው በዴፊኒት አርቲክል ያለው የተቀመጠ ነው። ሆቴዎስ የሚባለው ነው። ከዛ በኋላ ደግሞ ማንኛውም ሌላ አምላክ ግን ዴፊኒት አርቲክል የሌለው አምላክ ከሱ ያገኘው ነው። በስጦታውና በሼር የተደረገ ነው፣ የተሰጠው ነው፣ በስጦታ ያገኘው ነው ብሎ ያስቀመጠው ዮሐንስ አንዳንድ ሲፈቱ። እንደ ሰከንድ ስቴሽንማ ብዙዎቹ ነው ይላሉ። ሁለተኛ ደረጃ ያለው ሁለተኛ ምናምንም አንተና ሙላ እንደዛ ነው የሚያምኑት። የቂሳራው ሳቢዮስም እንደዛ ነው የሚያምነው። 3ኛው ክፍል 4ኛው ክፍለ ዘመን ላይ የነበረው ክርስቲያን ባለፈው አንዱ ሲናገር ጃስቲን ማርቲር ሰከንድ ጋድ ብሎ ሲናገር ከአካል አንጻር ነው ምናምን ሲል ሰምቼው ነበረ። ነገር ግን ከአካል አንጻር ሰከንድ ጋድ አይደለም የሚባለው ሰከንድ ፐርሰን ነው። ሶ እንዴት ነው ከአካል አንጻር ሰከንድ ፐርሰን ምንድነው ሰከንድ ጋድ ሊባል? ልክ እኮ ነው። ስቲል እንደዛ ፐርሰኑ ምንድነው? ፐርሰኑ ምንድነው ግን አምላክ ነው ጋድ ነው። ስለዚህ ልክ ነው እኮ መነጠል አትችልም። ለዛ ነው እኮ እንትን ላይ የሐምሌ 7 አብርሃም ቤት የገቡት ስላሴዎች አብርሃም ቤት የገቡት ስላሴ የአብርሃሙ ስላሴ ሐምሌ 7 ቀን ይከበራል በኢትዮጵያ እና በዋዜማው ላይ እንደዛ ስላሴ ዓለም ሳይፈጠር በነበረ በአምላክነቱ አንድ ስለሚሆን በአንዱ እግዚአብሔር እናምናለን እናመልካለናል። ከዛ በኋላ ደግሞ በአምላክነቱ ከአብ የተገኘ በሁለተኛ እግዚአብሔር እናምናለን፣ በሶስተኛው እግዚአብሔር እናምናለን ይላል። ስለዚህ አካሉ ራሱ የግድ እንትን ነው። ምንድነው ነው አካሉ ነጥቡ?
የአካል ራሱ ምንድነው? ራሱ አሁን ያንተ አካል ምንድነው? አምላክነት ነው። ያንተ ፐርሰን ምንድነው? ሰውነት። ያንተ ፐርሰን ሰው ነው። ሰውነት ነው። የኔም ፐርሰን ሰው ነው። ራሱ ሰው ነው። በቃ እኔ ፐርሰንም ነኝ ሰውም ነኝ ራሱ ማለት ነው። ማንነት እኮ የምንነት ምንድነው? መገለጫ ነው። መገለጫ ነው እኮ ራሱ ማንነት ምንድነው ብለህ ብትጠየቅ ማንነት የምንነት ምን መሰለህ? ማንነት መገለጫ ነው የምንነት። ምንነት ደግሞ የማንነት መሰረት ነው። ባህሪ የሚለው የግዕዝ ቃል ራሱ ባህር ከሚለው ቃል ነው የመጣው። ባህር ታውቃለህ? የውሃ ባህር ሲተረጎም መሰረት ማለት ነው ትርጉሙ ራሱ። ማንነት የምንነት መገለጫ ነው። ምንነት ደግሞ የማንነት መሰረት ነው በኦንቶሎጂ እና በሜታፊዚክስ። ስለዚህ አካሉ ራሱ አምላክ ነው። ለዛ ነው ሶስት አምላክ ማለት የምትችለው። ሶስት እግዚአብሔር ሌላ እግዚአብሔር ማለት የሚችሉት ከዛ አንፃር ነው እነሱ። እሺ በዚህ ዙሪያ ዘሚካኤል እስቲ ምን እንደሚል እንስማውና። ዘሚካኤል እንዴት ነህ? እንዴት ናችሁ? አለን። ኢየሱስን በተመለከተ አንዴ ርዕስ ይዘን ስለሆነ እያወራን ያለ ነው። እስቲ በዚህ ጉዳይ ምን ትላለህ? ችግር የለውም እያወራንበት ስለሆነ የግድ መለጠፍ አይጠበቅብንም። እና ኢየሱስን ከአካል አንፃር ሰከንድ ጋድ ልንለው እንችላለን? እንዴት? አይ ሁለት አምላክ የሚባል አስተምሮ የለም በክርስትና፣ አንድ አምላክ ነው። ከአካል አንፃር ሰከንድ ጋድ ብዬ ከምንም አንፃር እግዚአብሔር እኛ አንድ እግዚአብሔርን ነው የምናመልከው። የቤተ ክርስቲያን አባቶችን እሺ ሐዋርያን አበው የሚባሉ አንዴ ቆይ የቤተ ክርስቲያን አባቶችን ትቀበላቸዋለህ? እቀበላቸዋለሁ በደንብ በእርግጥ እቀበላቸዋለሁ። ግን የእነሱ መጽሐፍ ስላላነበብኩ በዛ ዙሪያ በጠይቀኝ ልመልስልህ አልችልም። ግን የእነሱና የአባቶችን ትምህርት እቀበላለሁ። ግን ቤተክርስቲያን ሳታነብ ነው የምትቀበለው? አይ ቤተክርስቲያን በኦርቶዶክስ አስተምሮ ቤተክርስቲያን የምትቀበላቸው አባቶች አሉ። ቅዱስ ዮስጢኖስን ትቀበላለች። ቅዱስ ዮስጢኖስን ትቀበላለች። ሐምሌ 12 ላይ ታከብሯለች። እሱን እኮ አልኩ። አሁን ቤተክርስቲያን የምትቀበለውን አባቶች እቀበላለሁ። ግዴታ ደግሞ ቤተክርስቲያን ደግሞ ሐምሌ 11 ነው ሐምሌ 12 ላይ የምታከብራቸው አባቶች አንዱ ቅዱስ ዮስጢኖስ ሰማዕት ነው። ለምንድነው የማትቀበለው እሱን? እንዴት? ቤተክርስቲያን የምትቀበሉ ነው የምትቀበለው ካልክ ቅዱስ ዮስጢኖስን ደግሞ ትቀበለዋለች እሷ። የእሱን ትምህርት አንተ ማመን አለብህ እኮ አልኩ እኮ። አሁን እንደዛ እንደምትቀበል ማስረጃ አለክ? ኦኬ ላሳየህ። አይ ታብሌት ልታስመጣኝ ነው? እሺ እሺ በቃ አንዳችሁ ቀጥሉ። እንደምትቀበል እኔ ማስረጃ እመጣልሃለሁ። በሚያውቀው ነገር እኮ መሄድ እንችላለን። ችግር የለውም። ዮስጦስ ሰማዕቱ ማለት በአማርኛ ዮስጦስ ሰማዕቱ ብለው ይባላል። በውጭው ዓለም ደግሞ የጀስቲን ማርቲርስ የሚባል አለ። ሰምተህ አታውቅም? ስለ ዮስጦስ ሰማዕቱ ሲባል ቅዱስ ዮስጦስ ሰማዕቱ? አዎ ሰምቻለሁ። አታውቅም? ምንም። ኦኬ በምታውቀው ነገር እናወራ። ለዛም እኮ ነው እኔ በማውቀው ነገር ጥያቄ ልጠይቅ ብዬ ነው። ፐርሰን እያላችሁ ስለነበር በፐርሰን ዙሪያ ላውራ ብዬ። ወልድ ከአብ የተገኘው ምኑ ነው? ወልድ ከአብ የተገኘው ምኑ ነው ስትል ምኑ ነው የተገኘው? አሁን ለምሳሌ ከገባኝ ምኑ ነው የተገኘው ነው ያልኩ። የተገኘው ወልድ የተገኘ ሳይሆን ከዓለም ሳይፈጠር የነበረ ነው። ሃይማኖተ አበው ላይ ማስረጃ ደግሞ ምሳሌ ላይ አለ። ሃይማኖተ አበው ላይ ክርስቶስ ራሱ የተናገረው ሃይማኖተ አበው ላይ ቆይ አንዴ ተረጋጋ ዘሚካኤልዬ። ሃይማኖተ አበው ላይ ማን ነው? ሃይማኖተ አበው ላይ ልክ የሃይማኖት ጸሎት የሚባል አለ። እስቲ በለው እስቲ የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው እስቲ ሃይማኖት ናምን ባለው እግዚአብሔር አብ ሁሉ በበሬ ሰማይ በምድር ምናምን የሚለው ነው። ሲያስተሪ ከዛ ቀጥል። በቃ አውቀዋለሁ እሱን ትምህርታ ወናም ባዱ ኢየሱስ ክርስቶስ አካል ዘማካል ባህሪ ዘምባህሪ የሚለውን ነገር እሱ ላይ ያለውን ነገር በድልኝ እስቲ። ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ከአምላክ የተገኘ ምን ነው? እዛች ጋር የተጻፈውን አስተምሮ ከአምላክ የተገኘ ከአምላክ የተገኘ አምላክ ይላል። ሰውነቱን ነው የሚለው። ሰውነቱ ስለ ሰውነቱ ነው። ከአምላክ የተገኘ አምላክ አይልም ወይስ ይላል እሱ ላይ?
ይላል እንደዛ። ግን ያ የሚለው ያው ከሰውነቱ መገኘት ከሰውነቱ አንፃር ሰውነቱ ስለመወለዱ ነው። ከአብ ስለመወለዱ ነው እንጂ ከአምላክ የተገኘ አምላክ ሊለው ቢል ከማርያም ነው የተገኘው ወይስ ከአብ ነው የተገኘው ሰውነቱ? ኧረ ቆይ ቀስ ብለህ እንትን በል ተረጋግተህ አውራ፣ አትደራረብ፣ አትጨናነቅ ራሱ ማለት ነው። እና አሁን ምንድነው ሰውነቱ ከአብ ተገኝቷል እንዴ? በእናንተ ትምህርት ሰውነትን የፈጠረው ስጋንና ስጋዊ የምንለው ነገር የፈጠረው አምላክ ነው እሱ። ትክክል። ያ ማለት ምን ለማለት ፈልጎ ነው? ስለዚህ ከአምላክ የተገኘ አምላክ ይላል እኮ። ትክክል ነው አልኩኝ እኮ። ከአምላክ የተገኘ አምላክ ማለት እኮ ከአምላክ ተገኝቷል እኮ። ያን ደግሞ ምንድነው መሰለህ አሁን እዛ ክፍል ላይ ለማስረዳት የተፈለገው ክርስቶስ ከእግዚአብሔር አብ የወጣ ነው። ያ ማለት ከአምላክ የተገኘ አምላክ ነው እሱ። አይተሃል? ያን ለመግለጽ ነው። አሁን እንደ ምሳሌ ላስተምርህና ከአምላክ የተገኘ ቆይ እሱ ማስረዳት አስረዳኝ ስል ሳይገባኝ ሲቀር ታስረዳኛለህ። ከአምላክ የተገኘ አምላክ አይደለም ይላል እኮ እያለ። ኦኬ። ስለዚህ ከአምላክ ተገኝቷል አይደለ? አዎ። ከአምላክ የተገኘው አካሉ ነው ወይስ ባህሪውም ነው የተገኘው? አካሉ ነው። አካል አካል ባህሪ ባህሪ ይላሉ። ከአካል ተገኘ ከባህሪ ተገኘ ይላሉ። እሱን ትቀበለዋለህ እኮ። አሁን ባህሪ የሚለው ነገር መለኮትን ለማመልከት ነው። አካል የምንለው ነገር ደግሞ ከአብ በመወለዱ ከአብ በመውጣቱ ለማሳየት ተፈልጎ እሱ አካል። አሁን እኮ አካል ላይ አይደለም ጥያቄያችን። ከአካሉ ከአብ አካል ተገኝቷል። ከአብ ባህሪ ተገኝቷል። ወሂድዬ አሁን እዚህ ጋር ልንገርህና እዛች ጋር ሙሉ ካላነበብነው በስተቀር ሙሉ ብናነበው በእርግጥ ልንረዳው እንችላለን። ሁለተኛ ነገር ደግሞ ችግር የለውም። ያልገባን ነገር ካለ አንተ ታስረዳናለህ። ሁለት አካል የሚል ስልክ የአካልን ነገር ወደ ባህሪ ለመውሰድ ከተፈለገ መቼም ቢሆን ኦርቶዶክሳዊት ቤተክርስቲያን አንድ አምላክ ብላ ነው የምታምነው። ሶስት ባህሪ የሚል አስተምሮ የላትም መቼም ቢሆን ማለት ነው። አገላለጽ አላት፣ የራሱ አገላለጽ። ሶስት እግዚአብሔር ብላ አታምንም ኦርቶዶክሳዊት ቤተክርስቲያን። ቪዲዮዎችንም አይቻለው እርሶ የሰሩትን ማለት ነው። በእቺ ክርስቲያን የምትባል ኦርቶዶክሳዊት ቤተክርስቲያን ሶስት አምላክን እንደምታመልክ ብዙ ጊዜ ስትናገር ሰምቻለሁና እቺ ቤተክርስቲያን ደግሞ የምታምነው የሐምሌ 7 ስላሴ የሚለው ራሱ አንድ አምላክ ነው። ቆይ የሐምሌ 7 ላይ በሚደረገው ዋዜማ ላይ በሚደረገው ላይ በአንድ እግዚአብሔር እናምናለን እኮ፣ በሁለተኛው እግዚአብሔር እናምናለን፣ በሶስተኛው እግዚአብሔር እናምናለን የሚል የለም ይላል። ያም እኮ አለው ቤተክርስቲያኗ ምን አላት መሰለ አስተምሮ አላት። ያ አስተምሮ ደግሞ እስከ ጥቅ ድረስ ከተረዳው ሊመጣል ይችላል። ግን እዛ ላይ ምን ይላል? አይነን ሁለተኛው እግዚአብሔር እና ሶስተኛው እግዚአብሔር የሚለው እግዚአብሔር በአንደኛው እግዚአብሔር ለምን የአካላትን ልዩነት ለመግለጽ ነው የተፈለገው እንጂ የባህሪ ልዩነት አይደለም እኮ። በአካል እግዚአብሔር ሶስት ነው አይደል? አካላት አሉት። አዎ አካላቱ ሶስት ናቸው። ግን በአካል እግዚአብሔር ሶስት ነው። እግዚአብሔር በአካል ስንት ነው እኮ? አሁን ምን አለ መሰለህ እዚህ ጋር አሁን ማስረጃ እየከፈትኩ ላሰር ማስረጃውን ተወውና የጠየቀህን መልስ ሚካኤል። ይኸው እዚህ ቆይ። አይ የሥላሴን አስተምሮ አሁን ምን አለ አሁን አስተምሮ ስልኩ እናውቀዋለን እኮ። አሁን እሱ አይደለም። አሁን እኛ ጥያቄ የሆነብንን ነገር ብቻ ነው ማስተናገድ ያለብህ እኮ። አሁን አንዱ እግዚአብሔር መለኮት አካላቶች አሉት ብያለሁ እኮ። እግዚአብሔር በአካል ሶስት ነው፣ በምንነት ደግሞ አንድ ነው አይደል? በባህሪ አንድ ነው። ባህሪ የምንለው መለኮት የምንለው ነገር ነው። ያ መለኮት ደግሞ አንድ መለኮት ነው፣ አንድ እግዚአብሔር ነው። መለኮት በአካል ስንት ነው? ምን አልከኝ? መለኮት በአካል ስንት ነው? በአካል ሶስት ነው፣ በባህሪ አንድ ነው። በቃ ስለዚህ መለኮት በአካል ሶስት ነው እኮ። ይሄን አስተምሮ እኮ እኛ ኦርቶዶክሳዊት ቤተክርስቲያን አትክድም። ግን ምን መሰሉት እርሱ መለኮት በአካል ሶስት ነው በለኛ እንዴ? ሶስት እኮ መለኮት አንድ ነው፣ አካል ሶስት አለው። መለኮት ሶስት የሚል አስተምሮ መለኮት በአካል ሶስት ነው ይላል ሰይፈ ሥላሴ ላይ እኮ። እዛ ላይ የሚለው የአካልን ልዩነት እኮ ነው እኮ። ገባኝ። ግን መለኮት አሁን ለምሳሌ በአካል ሶስት ነው። ለምሳሌ አምላክ በስጋ አታዳምጥም እንዴ ሚካኤል? እሺ አምላክ ሞተ ብላችሁ ታምናላችሁ አይደለ? ክርስቶስ በስጋ ሞተ ብለን ነው የምናምነው። አምላክ ሞተ ስላላችሁ፣ ግን የሞተው ግን በስጋ ነው የሞተው እኮ። ገባኝ። አምላክ ሞተ
ለምሳሌ አምላክ ሞተ፣ አምላክ ተሰቀለ ብላችሁ ታምናላችሁ። ግን የተሰቀለው በምንድን ነው የሞተው? እኮ በስጋ ሞተ ብለን እናምናለን። ግን እዚህ ጋር ምን አለ? ልክ እንደዛው ነው። መለኮት ሶስት ነው። አሁን እዚህ ጋር ኤግዛምፕል ላይ ያመጣሁልህ እኮ አታስፋው ወደ ሌላ። እሺ አይ አታስፋው። ያመጣሁልህ ኤግዛምፕል ነው። አምላክ ሞተ ትሉና ግን አምላክ ሞተ በስጋ ነው የምትሉት። መለኮት በአካል ሶስት ያን እኮ ትደራረባለህ። እሺ በቃ ካልፈለክ ችግር የለውም። በቃ ላቁም እኔ ምክንያቱም ስትደራረብ እንትን ይላል ኦቨርላፕ ይፈጠርና እንትን ሚስ አንደርስታንዲንግ ይፈጠራል። መለኮት ሶስት ነው ብላችሁ ታምናላችሁ አታምኑ? በቃ ይሄ እኮ ነው ስህተቱ። ወይ ግን ብዙ ታምናላችሁ ወይስ አታምኑም ነው? ይሄን ብቻ መልስልኝ። መለኮት ሶስት የሚል አስተምሮ የላትም ወይ? አሁን የላትም። እሺ መለኮት በአካል ሶስት ነው ብላችሁ ታምናላችሁ? በአካል ሶስት ማለት መለኮት ሶስት ለማድረግ የሚፈልጉ አካላት አሉ። ከዛ መለኮት በአካል ሶስት ነው የሚለውን የሰይፈ ስላሴን ትምህርት ትቀበላላችሁ ወይ? ምን ብያለሁ ቅድም ገና ምን ብያለሁ መሰለክ? መለኮት ሶስት አካል አለው ብያለሁ። ስለዚህ ሶስት አካል ካለው መለኮት ሶስት አካል አለው ማለትና ሶስት አካል ነው ማለት ይለያያል። ግን አለውና ነው ይለያያል። መለኮት በአካል ሶስት ነው ብላችሁ ታምናላችሁ ወይ? ነውና አለው ይለያያል። እኔ 100 ብር አለኝ ማለትና እኔ 100 ብር ነኝ ማለት ምንድነው ልዩነቱ? አይ ብርና ያገናኝማ ብርን እኮ አለኝና ነው ማለት አይ በሌላም አይ ስሎት አሁን ምን አለ መሰለህ አብ ልጅ አለውና አብ ልጅ ነው ማለት ልዩነቱ አካላት የምንለው ምንድነው ሲባል አሁን እንዳስተምረው አካላት አይደለም አለውና ነው ይለያያል። እዛ ጋር የሚለው መለኮት በአካል ሶስት ነው የሚለው መለኮት ሶስት አካል አለው ነው የሚለው እኮ መለኮት ሶስት አካል እዛ ላይ የሚለው መለኮት ሶስት አካል አለው ነው አለው ነው የሚለው መለኮት በአካል ሶስት ነው የሚለው ሰይፈ ስላሴ ላይ እስቲ ይከፈትሽ ነው አላችሁ። እኔ መንገድ ላይ ስለሆንኩኝ ነው አለ ያ ጀማ ሰይፈ ስላሴ ላይ ያለው ነው አውጣለህ። ንገረኝ እንትን ምን ብዬ ሰርች አድርግ። ሰይፈ ስላሴ ላይ መለኮት በአካል ሶስት ነው ይላል። አረ ብዙ ጊዜ የምሰጠው ነው። አሁን መለኮት በአካል ሶስት ነው የሚል እኮ በአካል ሶስት ነው አለ ሰይፈ ስላሴ አራት ያው አለ። ቆይ አንዴ አግኝቼዋለሁ። ሰይፈ ስላሴ አራት ትልቁ ላይ ልሁንና እሺ ግን እንደሚቀበለው መጀመሪያ ቢነግረን ዘሚካኤል ተቀበለው ነው። ሰይፈ ስላሴ ይቀበላል። ስላሴ ይቀበላል። ጥሩ ነው። በቃ ተቀበልክ። እሺ ልክፈት። እሺ ይሄን እንዴት ነው ማጠፋው? እሺ ይሄ እንደዚህ ይላል። አንዴ ታያል። መለኮት በአካል ሶስት ሲሆን በባህሪ አንድ ነው ይላል። ይኸው በቃ እኔ የሚያልኩት ይሄን እኮ ነው። አሁን እሺ ምንድን ነው እዚህ ጋር አሁን እኔ ካልኩት ነገር ችግሩ ምን በአካል ሶስት ነው ብያለሁ። እሱ እኔ በአካል ሶስት እንዴት ነው አላልክም የሚሊት አለ አይደል ያልከን እኮ በአካል እኔ አለ እኔ ያው በማስረጃ እንደነበረታለህ እንዴ አራት ከፍርት ያምነ ተከረበታለህ እንዴ አንተ ያልከው ምንድነው መለኮት በአካል ሶስት ነው የሚል የለም አልክ። ከዛ ልክ ሲመጣልህ ይሄው እኔም እኮ እንደዛ ነው የምለው አልክ። እኔ ቆይ እኔ ያልኩት እኔ ከመጀመሪያም ጀምሮ ወሂድዬ ምንድነው ያልኩት መለኮት በባህሪው አንድ ነው። ለምን አወጣው ታዲያ? ቆይ ለምን አወጣው? ምን ተፈልጎ ነው ያወጣው? ሳላ ምን ተፈልጎ ማለት አሁን መለኮት በአካል ሶስት የለም ማለት ነው ያልኩት አይደለም። እንደዛ አይደለም ያልከው። ሶስት ነው የሚለው አውጡና ሳዩኝ ነው ያልከው። ግን ሶስት መለኮት በአካል ስንት ነው? እርሱ እንደሚሉት እርሱ እንደሚያስተምሩት በየትኛውም መጽሐፍ ውስጥ አንድ መጽሐፍ ይከፈትና መለኮት በአካል ስንት ነው? በኢንዴክስ መሰረት ቆይ መለኮት በአካል ስንት ነው? መለኮት በአካል ሶስት ሲሆን በባህሪ አንድ ነው። መለኮት በአካል ስንት ነው? ይሄ መልስልኝ። መለኮት በአካል ሶስት ሲሆን በባህሪ አንድ ነው። መልሳችን ይሄ ነው። በቃ ኦኬ። መለኮት በአካል ስንት ነው ማለት ነው? በዚህ ጥቅስ መሰረት እኮ መለኮት በአካል መልስልኝ። በባህሪ የጠየቁን ብቻ መልስልኝ። መለኮት በአካል ስንት ነው ማለት ነው? በዚህ ጥቅስ መሰረት
እኮ መለኮት በአካል ከሆነ ሶስት ነው። በአካል ሶስት ነው። እቺ ኦርቶዶክሳዊት ቤተክርስቲያን የምታስተምረው በአካል ሶስት ነው። እኔ አንተና ሳላ በአካል ስንት ነን? አካልና ባህሪ የምንለው ነገር ህዝቡ እንዳይጋጭበት እዚህ ጋር ያለው እኔ ሶስት አምላክ አይደለም። አይ ሰው ኧረ ቆይ አንዴ እኔ አንተ ሳላ ስንት ነን? ስንት ሰው ነን? እኔና አንተ ባህሪና አካል የሚባለው ሰውም አለው። ሰውም ስላለው ላስረዳህ እኮ ነው። በቀላሉ ላስረዳህ ነው። አካልና ባህሪ የምንለው ነገር ባህሪ እኮ ልዩነታቸው እኮ ልነግርህ እኮ ነው ልነግርህ ነው። አሁን አንተ ምንድን ነህ? ሰው ነኝ። ሰው ምንነት ነው ወይስ ማንነት ነው? ምንነት ነው። አንተ ማን ነህ? እኔማ ሰው ነኝ ብያለሁ። ማን ነህ ያልኩህ? ማን ነህ ካልከኝ እኔ ሚካኤል ነኝ። ዘሚካኤል። አዎ። ስለዚህ እኔ አንተና ሳላ የምንለያየው በማንነት ነው። በምንነት አንድ ነን። አንተም ሰው ነህ፣ እኔም ሰው ነኝ፣ ሳላም ሰው ነው ራሱ ማለት ነው። አሁን በዚህ ትሄድና ማንነት ማለትና ምንነት ማለት በአማርኛ ቋንቋ እጥረት ስላለ ፐርሰን የሚለውን የእንግሊዝኛውን ቃል፣ ፕሮሶፖን የሚለውን የግሪከኛውን ቃል፣ ሸክስ የሚለውን የአረብኛውን ቃል በአማርኛ ሲያመጡት አካል ብለውታል። አካል ማለት በአማርኛ ሁለት ትርጉም አለው። አንደኛ አካል ማለት ቦዲ የሚለውን ነገር ሊያመለክት ይችላል፣ ወይም ደግሞ ሊኩዊድ ሶሊድ ጋዝ እና ፕላዝማ የሚለውን ሊያመለክት ይችላል። እንደዛ ማለታችን አይደለም። አካል የሚባለው ደግሞ አካለ ከሚል ከግዕዝ ቃል ነው የመጣው። ለየ ነው፣ መለያ፣ መታወቂያ ማለት ነው። ስለዚህ ማንነት አካል ይባላል፣ ምንነት ደግሞ ባህር ይባላል። ባህሪ ማለት ምን ማለት ነው? ባህር ከሚለው ቃል ነው የመጣው። ባህር ታውቃለህ? የውሃ የተጠራቀመ ባህር መሰረት ማለት ነው። ስለዚህ ምን ማለት ነው ሲባል አካል የባህሪ መገለጫ ነው። ባህሪ ደግሞ የአካል መሰረት ነው። በሌላ አባባል ምንድነው? ማንነት የምንነት መገለጫ ነው። ምንነት ደግሞ የባህሪ መሰረት ነው። ለምሳሌ እኔ መሰረቴ ሰው ነው። የኔ ሰው የሚባለው መገለጫዬ ደግሞ ማንነቴ ነው። ወይድ የሚባለው ነገር ከሳላይ የለየኝ፣ ከአሚር የለየኝ፣ ከዘሚካኤል የለየኝ ነገር ምንድነው? ማንነቴ፣ እኔ የሚለው ማንነቴ ነው። እኔ ብዬ ራሴ ኤጎ ብዬ እጠቀማለሁ። ልክ እንደዛው ነው በስላሴ ስላሴ ኤሎሂም ናቸው ወይስ አይደሉም? ማለት ይባላሉ ወይስ ማለት ይባላሉ ወይስ አይባሉ? ይባላሉ ሲባል ናሬሳን ሰብስበው ውሰድልኝ። ከባህሪ ጋር ግን አይገናኝም። ባህሪ ናሬሳን ሰብስብና ውሰድልኝ። አመንክ እኮ ጥሩ ነው የመጣው። መጨረሻ ላይ አጠቃለልከው። እስካሁን ያወራችሁበትን ሁሉንም ጠቅላላ አረክና ስላሴ አማልክት ናቸው አልክ። እስካሁን ስንት 20 ደቂቃ ምናምን አውርታችኋል። መጨረሻ ላይ ገላገልከን። እሱን ነበር ኡስታዝ የሚፈለገው። አይ ብዙ ጊዜ እኔ ካየሁት እንትን አንፃር ማለት ሶስት አምላክ የሚል አስተምሮ የለም በክርስትና። እንደዛ ሳይሆን ስላሴ አማልክት አንድም ሶስትም ሲባል ደግሞ እኛ የፈለግነው እሱ ነው። አንተ አሁን በተረዳው መንገድ ተረዳ። ግን አሁን እኔ ምንም ባስረዳ ላትረዳ ስለምችል እኔ ጥያቄ የለም። አይደለም ሊትራል ዲፊኒሽን ብቻ ንገረኝና ቀጥል። ምንድን ነው የፈለከው? እኔ አማልክት የሚል ሲባል ሊትራል ዲፊኒሽን እኮ አማልክት ሲባል ከምን አንፃር ነው ብለህ መረዳት አለብህ። አንፃሩ ማን ጠየቀ? የአማልክት ሊትራል ዲፊኒሽን ምን እንደሆነ አታውቅም እኮ። የአምላክነትን ባህሪ ነው የሚያሳየው። በቃ አምላክ ነው። ሊትራል ዲፊኒሽን ምን ማለት ነው እኮ ነገርኩህ። ይሄ ደግሞ የነገርኩህ ትክክል ካልሆነ ለአንተ ለኔ ደግሞ ትክክል ነው አይደለም። ይኸውልህ እሺ በቃ አንተ ካልተረዳ ትርጓሜ ምንድነው? አማልክት የሚለው የግዕዙ ቃል ቀጥተኛ ትርጓሜ ምንድነው? እኔ በዚህ አንፃር ከዚህ እኔ አሁን ከተናገርኩት አንፃር ነው። አንተ መልስ እኮ አንተ አልተረዳህም። ቀጥተኛ የቃሉ ትርጓሜ አሁን የአካል ልዩነት አላቸው ሲባል የባህሪ ልዩነት ያላችሁ እንዳይመስላችሁ። እዚህ ጋር እኔ አልጠየኩም። እሱ ጠየቁት። መልስ ማትመልስ ከሆነ አንተም ሳትጠይቅ ነው የምትወርደው። በነገራችን ላይ እሺ ምንድነው አሁን የፈለግከው? አማልክት ማለት ቃል በቃል ምን ማለት ነው እኮ መለስኩልህ። አማልክት ማለት አሁን እዚህ ጋር በዚህ ጋር አሁን ለምንድነው የምትጠቀሙት ነው። እኛ ለምንድነው ያኔ ተጠቀሙት አልጠየኩም። ለምንድነው የምትጠቀሙት ሳይሆን ያልኩት የአማልክት ሊትራል ዲፊኒሽን ምንድነው እኮ። የአማልክት አሁን የአማልክት እንትኑን የፈለግከው አንተ ቃል በቃል ትርጉሙ ምንድነው እኮ መለስኩልህ እኮ አልኩ። አሁን እኮ ምንድነው የአብ ወልድ መንፈስ ቅዱስ አምላክነታቸውን ለመግለጽ የተጻፈ ነገር ነው አልኩ እኮ። አንተ የቃሉ ትርጓሜ ምንድነው ያልኩ ነው። የቃሉ ትርጓሜ አላውቀውምሽ
እና እንደዛ አትልም እንዴ? ምንድነው እንትን ረጅም እንትን የምትለው? እሺ አይ እኔ አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? አሁን እዚህ ጋር ከስር ኮመንት አንድ ሲደመር አንድ 3 ሂሳብ ስሌት የሥላሴን አስተምሮ አይ አታወርደኝ። አምላክ ማለት ምን ማለት ነው ወገናችን? አምላክ ማለት ፈጣሪ ማለት ነው። ሲንጉላር ነው? አዎ። አማልክትስ እኮ ከዛ አንፃር አትረዳው አልኩ እኮ አካላትን ለመለያየት ነገር እኮ ነው። ናውረድ አንድም አላቅም ነው የምትለው፣ አንድም ደግሞ ካላስተማርኩ ነው የምትለው። እና አይሆንማ፣ ወይ ተማር ወይ አስተምር። እንደዛ ብታደርግ ይሻላል። አምላክ በቃ በነጠላ ነው አምላክ የምትለው። አማልክት ካልክ ደግሞ በብዜት ነው አምላኮች ማለት ነው። እሺ ምንድነው የአማልክት ሊተራል ዲፊኒሽኑ? ከአንድ በላይ አንደኛ ፕሉራል ነው እንትኑ ይዘቱ ብዜትን የሚያመላክት ነው። ሶ አምላኮች ማለት ነው። ይሄ ደግሞ መጽሐፍ ቅዱስ ላይ ሥላሴ ብላችሁ የምትጠቀሙት አምላኮች ተብሎ ተገልጸዋል። አምላኮች ከተባለ ደግሞ ከአንድ በላይ የሆነ አምላክን ያመላክታል፣ ወደድክም ጠላህም። እሺ ሁለተኛ ክርስቲያን። እሺ ወገናችን ዳንኤል እንዴት ነህ? አለን። በርዕሱ ዙሪያ ምን ትላለህ እስኪ አንተ? ጥሩ ነው። አንደኛ እኔ የሥላሴ አማኝ አይደለሁም ሲጀምር፣ ግን ልጁን ለመረዳት መሞከር ጥሩ ነው። ለማለት የሚፈልገውን ነገር ቸርች ፋዘሮችን ትቀበላለህ? እኔ የማወራውን አሰማኝም ነው ምንድን ነው? ልጁን ተው፣ ልጁ ወርዷል እኮ እሱ ለማለት የፈለገበት ለምሳሌ እሱ እንደተረዳሁት ከሆነ አንተ አታምንም በሥላሴ ሰው ልጁን ተውና እኔ የምጠይቅህ መልስልኝ። በቸርች ፋዘሮች ታምናለህ? ለምሳሌ በአፖስቶሊክ ፋዘርስ እነማን? ለምሳሌ በነ ግናሽየስ፣ በነ ፖሊካርፕ፣ በነ ጃስቲን ማርቲር። ትሪኒቲን አልቀበልም። ማን ጠየቀ ስለ ቸርች ፋዘሮች እኮ? በቃ አንድ ትሪኒቲ የሚቀበል እኔ ማን ጠየቁ? ሥላሴን ትቀበላለህ አላልኩም። እኔ ያልኩ ቸርች ፋዘሮችን ትቀበላቸዋለህ ወይ ነው። ስፔሲፊክሊ ደግሞ አፖስቶሊክ ፋዘርስ እኮ በቃ ግልጽ። አንተ እኮ ወደ ነጥብ ስመጣ ግልጽ። እኔ ስለ ሥላሴ አልጠየኩም። አሁን እኔ ያልኩ ቸርች ፋዘሮችን ትቀበላለህ ወይ ነው። የምቀበላቸው ያው ስለ አንድ ነገር ስለ አንድ አምላክ የሚሰብኩ ከሆነ እቀበላለሁ፣ ካልበዛ አልቀበልም። ትቀበላለህ? ማታ ብለህ አላግን ኤቲኤስ ነኝ አላልክም? ግን ሪካርድ ከመጣ በጣም አስቸጋሪ ነው የሚሆንበት። እሺ ሪካርድ ከመጣብህ በጣም አስቸጋሪ ነው የሚሆነው። ጥሩ ነው በቃ ካላልክም አላልክም ነው። ግን እንደዛ ብለህ ከሆነ ግን ሪካርድ ከተያዘ እኔ ድጋሚ ነው ከአንተ ጋር ማላወራው። ለማንኛውም እሺ ጥያቄ ያለ አንተ? ጥሩ ጥያቄ። እሺ ጥሩ። አንደኛ ነገር የኔ አንተና ምን መሰለህ ኤቲስት ምናምን ላልከው ነገር ኤቲስት አይደለሁም፣ ኦንሊ ጂሰስ ነኝ። ግልጹን ስናገር ማለት ነው። እሺ ሲቀጥል ደግሞ ጥያቄ ማቅረብ እችላለሁ? ትችላለህ፣ ግን ኤቲስት ነኝ ብለሃል እየተባልክ ነው። ለማንኛውም ሪካርዱን አለ ሪካርድ በቃ ሁሉም ተቀበልኩ፣ ኦንሊ ጂሰስን ተቀበልኩ። አስተምሯቸው ተመቸኝ። መች አንደኛ ነገር በእነሱ አልተጠመኩም፣ ግን የእነሱ አስተምሮ ይመቸኛል። አለ መች ነው የተቀበልከው? መች ለምሳሌ አልተጠመኩም ገና። ደስ አለ ነው ትምህርቱ? አዎ እየተከታተልኩኝ የእነሱን ትምህርት። ጠዋት ነው የተቀበልከው? ማታ እንትን ጠዋት አይደለም፣ እስኪ የተማርኩ ነው። ኤቲስት ያው እንደዛ አይነት ሀሳብ ነበር። ማታ ኤቲስት ከሆንክ ጠዋት ነው ሊሆን የሚችለው? አዎ ሊሆን ይችላል። ልክ ነው። ጠዋት ነው ተቀብሎ የመጣው ጋይስ። ማታ ኤቲስት ነበር፣ አሁን ጠዋት ያው ተቀብሎ መጣ። ማሻአላህ ደስ ይላል። አለ ወደ እስልምና ያምጣ። አንደኛ ነገር ቡሊ ማድረግ፣ ሰውን ቡሊ ማድረግ ምንም ጥቅም የለውም። ወላሂ አይደለም። አንተ ራስህ አላልክም፣ እኔ አልሰማሁም። ታውቃለህ፣ ግን ይሄ ሁላ ሰው ከተስማማብህ በጣም ከባድ ነገር ዳስ ሪያሊቲ ነው የሚሆነው። የት ቤት ገብቼ እንደዚህ ነው
ኮሜንት ላይ ሊሆን ይችላል ምናልባት። ኦኬ እኔ እንጃ እንግዲህ የት እንዳልክ አንተ ነው የምታውቀው። ለማንኛውም እሺ ጥያቄ ጠይቅ። አሁንም ወደድክም ጠላም የኦሊጂሰስ ትምህርት ይመቸኛል። አንደኛ ነገር ከእምነት ሊወጣ ነበረ፣ ግን የነሱ ትምህርት ተመችቶኛል። አለቀ። እሺ በቃ እሺ ጠይቅና ውረድ። እሺ እኔም ልወጣ ስለሆነ በአንተ ልውጣ። ናይስ ጥሩ ነው። እሺ ትናንትና ለጠይቄ የነበረው ጥያቄ ነበረ ሐሳቢ ሐዲስ ላይ ነው የምጠይቀው። እሺ እሺ ሐዲሱን አንብበዋል? የምጠይቀውን ሐዲስ አንብበዋል? አይደለም ምን ይጀራል የምጠይቀው። እሺ ጠይቅ። ለምሳሌ ቡሃሪ በ870 ዓመተ ምህረት እንደተሰበሰበ ይነገራል። እሺ ከ600 ሺህ ሐዲሶች ወደ 5700 አካባቢ ሐዲሶች ሰብስቧል። እሺ እና ከነብያችሁ ሞት በኋላ ከ280 ዓመት በኋላ ነው ሐዲስ የተሰበሰበው። በፊትም ይሰበሰባል ከዛ በፊት እና ነብያችሁ መናገሩን በምን እርግጠኛ ሆናችሁ? አንደኛ ጥያቄ። እሺ ሁለተኛ ደግሞ የሰሂህ አልቡኻሪ መጽሐፍ እስካሁን ድረስ የመጀመሪያው ቅጂ አልተገኘም። ከአንደኛው ልጀምርልህ እና ቡሃሪ ጽፎታል የሚለውን ነገር እንዴት ታዩታላችሁ? ጀምር። ቆይ ለአራተኛ ጊዜ ነው እየመለስኩልህ ያለሁት መሰለኝ ነው። ለሁለተኛ ጊዜ ነው ፒኬ ቤትም አይ ቲንክ ይሄን ጥያቄ ጠይቀህ ተመልሶልሃል ምናምን ብቻ። እሺ ወደ ሐሳቡ ልምጣና ቡኻሪ ከ230 ዓመት በኋላ ነው ሐዲስ የጻፈው ምናምን እያልክ ነው። ከዛ በፊትም ይጻፉ ነበር ታውቃለህ? ጥያቄ ዳኒ ሐሳቤን ተረድተዋል? ቡኻሪ የተሰበሰበው በ870 ነው። እነሱ አልኩህ እኮ ከ230 ዓመት በኋላ ይሁን እንጂ ሰነድ አለው እሱ እመጣልሃለሁ እኮ። ግን ከዛ በፊትም ሐዲሶች እንደሚጻፉ ታውቃለህ በጽሁፍ ደረጃ? እሺ አሁን አንደኛ ነገር ከነብያችሁ ኖረ ከተባለበት ጊዜ እንደሌለ አውቃለሁ። ይኖራል። ስለ ቡሃሪ ነው ያወራሁት። እሺ ሶ ሐዲሶች ከዛ በፊትም ይጻፉ ነበረ በነቢያችንም ዘመን። ግን እስከ ነብዩ በነበረበት ዘመን ግን አልጻፈም። ሐዲስ በነብዩ በነበረበት ጊዜም ይጻፋል? የለም። ኧረ የለም። አዎ ተጨባጭ ማስረጃ የለም የተገኘ። እሺ ላሳየህ። ለምሳሌ እሳቸው ራሳቸው ጻፍ ብለው አዘዋል ታውቃለህ። ግን ስለ ቡሃሪ ብናወራ ይሻላል። መጀመሪያ ቡሃሪ አወራና ታሳይኛል። እሳቸው ራሳቸው ምን አሉ መሰለህ? ኢስላም ብል ያሉትን ፕሪዘርቬሽን እንደዚህ ይላሉ። እሳቸው ራሳቸው ሲናገሩ ከኔ የሰማችሁትን እያንዳንዱ ነገር ጻፉ ብለው ሰሃቦቻቸውን አዘው እንደነበረ ማስረጃ አለ። እሺ ይሄንንም ከሰነድ ላመጣልህ እችላለሁ። በሰነድ አቢ ዳውድ በዘገበው መጽሐፍ 3646 ላይ ከኔ የሚወጣው እያንዳንዱ ነገር ሆነ ስለሆነ ጻፉ ብለው እሳቸው ራሳቸው ተናግረዋል። ይጻፍ ነበር ነው። ለምሳሌ ሳሂፋ ኢብኑ ሙነቢህ የሚባል ታውቃለህ? እኔ የምፈልገው ማስረጃ ከ57 ከ610 እስከ 632 ያለ ማስረጃ አንድ ገጽ እንኳን ከ610 ዓመተ ምህረት እሺ እስከ 632 ወይ ከወረደላቸው እስከ ሞቱበት ድረስ ያለ የተገኘ ተጨባጭ ማኑስክሪፕት ነው። ማኑስክሪፕት ትፈልጋለህ? በዚህ ጊዜ የለም። የቁርአኒክ ማኑስክሪፕቶች የሉ። ቁርአን ሐዲስ ነው ያወራሁት ያለሁት። ግዴታ መሆን አለበት ከዛ ግድ ነው። ምክንያቱም ይጽፉ ነበር ከተባለ በዛ ዘመን መገኘት አለበት። አንተ በብሉይ ኪዳን መጽሐፍ ታምናለህ? ራስ ላይ ቆመ መመለሳችን ምን መሰለህ? አንተ ኤቲስት ኦኬ፣ አሁን ገብቶኛል። አንዳንዴ ኤቲስት ትሆናለህ፣ አንዳንዴ ክርስቲያን ትሆናለህ። ሶ የሐዲስ ማኑስክሪፕቶች ከመጀመሪያ ምርጫ እኮ በነገራችን መገኘት የለባቸው። ነገር ግን አሁን ክርስቶስ ነገርኩ። አሁን ኤቲስት ስለሆነ ነበር፣ ግን በክርስቶስ መቆረጥ አልቻልኩም። ግልጹን ስነግርህ ማለት መሀል ምን መሰለህ? ኤቮሉሽንም ይመቸኛል፣ ሔዋንም ትመቸኛለች ነው የምትለው አንተ። በቃ አለቀ። ዝግመተ ለውጥም ይመቸኛል፣ የፈለከው ማለት ትችላለህ ነው የምትለው። ለማንኛውም ምን መሰለህ? እሺ ልመልስልህ። ሐዲስ እኛ ከተጻፈው በላይ በኦራል ትራዲሽን የመጣው ነው ምናምነው እኮ ተጽፎ ነበር ብለህ ግን 100% እርግጠኛ መሆን ይችላል። ሳሂፋ ኢብኑ ሙነቢህ አሁን በዛው የአቡ ሁረይራ ተማሪ ነው። አቡ ሁረይራ ከነብዩ ጋር የነበረ ሰው ነው።
ሳይፋው አለ እጃችን ላይ በማኑስክሪፕት ደረጃም አለ። ራሱ ጽፎት ቢሆንስ እኮ እሱ ነው የምልህ እኮ የአቡ ሁረይራ ተማሪ የጻፈው እጃችን ላይ አለ እያልኩ ነው። ስለዚህ የአቡ ሁረይራ ተማሪ የጻፈው ሳሂፋ ኢብኑ ሙነቢህ የሚባለው እጃችን ላይ አለ የሚለውን ነገር ውድቅ አድርገዋል ማለት ነው። በራስ ምድረ ውድቅ ያደረኩት አፕሩቭ እያደረኩ ነው እንጂ እያረጋገጥኩልህ ነው። አይታል እኛ ማኑስክሪፕት አለን፣ አንተ ግን የለህም። ታውቃለህ፣ እኛ አለን፣ አንተ የለህም። አሁን አንተ ትናንትና ግን በ200 ዓመተ ምህረት ተጻፈ ያልከውን መጽሐፍ ቅዱስ ማኑስክሪፕት የለህም እንጂ ሳሂፋ ኢብኑ ሙነቢህ ማኑስክሪፕት አለ እያልኩ አይደል እንዴ? ምድረ የለህም የምትለው ዳኒ ኔትወርኩ የማን ነው? እኔ ነው ወይስ እሱ? በ870 ተጻፈ የሚባለው አልተገኘም። ታሪክ ላይ ተጻፈ እንጂ የለም። አንድ መስመር የለም። የቡኻሪ መጽሐፍ የመጀመሪያው ቅጂ። ጥያቄ እየሰማኸኝ ነው? እኛ የሱ ኔትወርክ ነው። እኛ ከተጻፈው በላይ ኦራል ትራዲሽን አለን አልኩ እኮ። ሰነድ የሚባለው ነገር የተጻፈው ነገር ይበልጣል እያልኩ ነው። 1000 ሰነድ ያለው ነገር አለን እኛ እጃችን ላይ። ሙተዋቲር ሐዲሶች አሉ። ኦራል ትራዲሽን በጣም ትልቁ ማስተማመኛችን ነው የኛ። አንተ ማኑስክሪፕቱም የለህም ኦራል ትራዲሽንም የለህም እያልኩ ነው። አንተ ከሁለት የቡኻሪ የለም እያልኩ እኮ ነው። የመጀመሪያው በ870 እንደ ኦራል ትራዲሽኑ ጽፏል ብላችኋል። ለምሳሌ ቼን ኦፍ ናሬሽን እንትና ነገሩ እያለ ጽፏል ቡኻሪ ብላችኋል። የቡኻሪ ግን አንድ መስመር መጽሐፍ ያልተገኘም ነው። አንድ ጊዜ ስለ ማኑስክሪፕት ሳይሆን የማወራው ኦራል ትራዲሽኑ አለ የለም? ይኖር አይኖር አላውቅም እኔ። ምክንያቱም አለ ትላለህ እንጂ ምንም ተጨባጭ ማስረጃ የላችሁም። ካላወቅ አንድ እሱ ነው፣ አንድ አለማወቅ ነው። ሁለት ደግሞ ምን መሰለህ እኛ ከቡኻሪ በፊት መጽሐፍቶች አሉን። ሙስነድ ኢብኑ ጃዕድ የሚባለው ቡኻሪም በ100 ዓመት ይቀድማል። ሙስነድ ኢብኑ ሙነቢህ የሚባለው ደግሞ ቡኻሪም በ150 ምናምን ዓመት ይቀድመዋል አይደለ? ስለዚህ ከቡኻሪ በፊት መጽሐፍቶች ስላለን እንደው ቡኻሪን እንደ ሰከንድ እንትን ከተጠቀምነው እንጂ እንደ መጀመሪያ ምንጭም አንጠቀሙም። ከፈለክ ነው የምልህ ስለ ማኑስክሪፕት ካወራ ግን ቡኻሪ የሚቀድሙ ማኑስክሪፕቶች እጃችን ላይ አሉ። እስቲ ምንድን ነው የምትለው እሱን በተመለከተ? ወጣ ብትወጣ ይሻላል። እሺ ሌላ ምንም ነገር ስለሌለ የምትለው እሺ እዛ እሱ የሚቀርም ማለት ቡኻሪ የሚቀርም ማኑስክሪፕቶች አሉ። ቡኻሪ ራሱ ነው የሚቀርሙ ማለት ሐዲሱንም ቡኻሪ ነው የሚቀርሙ ሐዲሶች አሉ እጃችን ላይ። ስለዚህ እኛ እንተማመንበታለን ነው በዚህ ጉዳይ። እና ኢንቫይት ላድርግ ወይስ ይቅርብህ? አንተን ነቅላ ያወጣህ ኢንቫይት አድርጌያለሁ። ኔትወርኩ ጥሩ አይመስለኝም እዚህ ልጅ። እያስከረከረ ነው። በቃ ኔትወርክን አስተካክል ዳኒ፣ አስተካክልና ያኔ ምናምን ልታወራን ትችላለህ። ዊክ ኔትወርክ ነው ያለ። እሺ አሚር የምትለው ነገር አለ? ቀጥል ኡስታዝ፣ እያዳመጥኩ ነው። ኦኬ እሺ ልጁ አይ ቲንክ ኔትወርክ። እሺ ሶስተኛ እድል ልስጥህ፣ የመጨረሻ እድል ልስጥህ። አስተካክል እስኪ ገብተህ። ስቲል ሎድ ነው እያደረገ ያለው እንጂ እየሰራለት አይደለም ለዚህ ልጅ። እንትና ማን ዳኒ ኔትወርክን አጥፋና ምናምን እንደዛ ተመለስ። እሺ ኤርፕሌን ሞር ነው የሚባለው እሱ ነገር ከፍተህበት ምናምን እንደዛ አስተካክል። ድጋሚ አላስገባም። ድጋሚ አላስገባም። የምታደርገው ነገር ካለ አስተካክለና። ኦኬ እየተዛዛግን ነው ሰው ይዘን። ለማንኛውም እሺ አንዳንድ ነገር ልበልበት። እኛ የመጀመሪያዎቹ ሐዲስ ምንጮቻችን ቡኻሪና ሙስሊም አይደሉም። እሺ የመጀመሪያ ሐዲሶች አይደሉም እነሱ፣ በኋላ ላይ ምናምን የተጻፉ ናቸው። ከነሱ የሚቀርቡ በጣም ብዙ ጽሁፎች አለን። ራሱ አቡ ሁረይራ ሐዲስ ጸሐፊ ነበረ። ሙስነድ ኢብኑ ጃዕድ አሁን ቡኻሪን በ100 ዓመት ይቀርመዋል። እሺ በስንት ዓመት ይቀርመዋል?
የተወለደው በ134 ላይ ነው። በ134 ተወለደ። ኢብኑ ጃዕድ የሚባለው ራሱ በ134 ሂጅራ ተወለደ። ቡኻሪ ከዚህ በኋላ 230 ዓመት ላይ ከመጣ በቃ ኦልሞስት በ96 ዓመት ወይ በ100 ዓመት በሉት ይበልጠዋል። ቡኻሪ በ100 ዓመት ምናምን ኤግዛክት ይበልጠዋል። 96 ምናምን ዓመት ይበልጠዋል። ግን ሙስነድ ኢብኑ ጃዕድ አሁን እጃችን ላይ አለ። ሙስነድ ኢብኑ ጃዕድ ላይ ደግሞ ራሱ የአቡ ሁረይራ ተማሪዎች ሐዲስን ይጽፉ ነበር። ለምሳሌ አሁን ከአቡ ሁረይራ ተማሪዎች መካከል አንዱ የሆነው ሐሰን ኢብኑ ዐምር ኢብኑ ዓሚያ የሚባል ሰው ነው። ሐሰን ኢብኑ ዐምር ኢብኑ ዓሚያ አዳማሪ ይባላል። ኢብኑ ሙነቢህም የራሱ የአቡ ሁረይራ ተማሪ ነው። እነዚህ ሐዲስን ይጽፉ ነበረ። አቡ ሁረይራ ራሱ እንደሚጽፍ ገጽ 41 ላይ ፈአኸዘ ቢየዲ ኢላ በይቲሂ ፈአራና ኪታበን ከሲረን ሚን ሐዲስ ረሱሊላህ ፈወጀደ ዛሊከል ሐዲስ ብሎ ይናገራል። ያን ሐዲስ አገኘን ይላል አቡ ሁረይራ ቤት የተጻፈውን። ስለዚህ አቡ ሁረይራ የነቢዩ ባልደረባ ነው። በዛው በነቢዩ ጊዜ ነበር ነው ሐዲስን ይጽፍ ነበር። ይኸው ማስረጃ መጣ። ስለዚህ ሐዲስ በነቢዩ ዘመንም ይጻፋል፣ ከነቢዩ ዘመንም 100 ዓመት ቆይቶ ይጻፋል። ከዛ በኋላም ደግሞ ቡኻሪና ሙስሊምም ተነስተው ጽፈዋል። ስለዚህ ስለ ሐዲስ ስናወራ የመጀመሪያና ብቸኛ ምንጮቻችን አይደሉም እነ አቡ ሁረይራ ምንድነው ይሄ እነ ቡኻሪ እና ሙስሊም የመጀመሪያ ሐዲስ ምንጮቻችን አይደሉም። ከዛ በፊትም ሐዲሶችን እኛ ስላለን የመጀመሪያው እሱ ነው። ሁለተኛ ደግሞ ማኑስክሪፕት አለ። እኛ እኮ ሲጀመር ሐዲሶች በማኑስክሪፕት አይደለም የመጡት። ትልቁ አሁን ወገኖቻችን መረዳት ያልቻሉት ሐዲስ በሰነድ ነው የመጣው እና ከተጻፈው ነገር ይልቅ እኛ ምናምነው ምንድነው ትራዲሽኑ ነው። ኦራል ትራዲሽን የቃል ትውፊቱን ነው። ከማን ተዘገበ፣ እነማን ናቸው፣ ተአማኒ ናቸው ወይ፣ ምን አይነት እውቅና አላቸው፣ ምን አይነት እውቀት አላቸው ምናምን የሚል ነገር ታይቶ በእነሱ በኩል የመጣው ነገር ነው ስንቀበልም የመጣ ነው እንጂ የተጻፈ ማኑስክሪፕት ምናምን ስለኖረ አይደለም። የቁርአን ማኑስክሪፕቶች አሉ፣ በጣም ብዙ ማኑስክሪፕት አሉ። ግን ሐዲስ ላይ ብዙ ጊዜ ኦራል ትራዲሽን ስለሆነ የሚተላለፈው ማኑስክሪፕት ላይ እምብዛም ትኩረት አይደረግም። ግን ስቲል እንደዛም ሆኖ ኤንሸንት የሆነ ማኑስክሪፕት አለ የለንም አይደለም ግን ያን ያህል እምብዛም ትኩረት አይደረግባቸውም የሚል ነው። ለማንኛውም ወገናችን ሌላ ጊዜ በደንብ ተመረህ በደንብ አጥንተህ ምናምን ስንመጣ ልናወራ እንችላለን እና ባረከላሁ ፊኩም። አሁን ልውጣ፣ ቁርስ አልበላንም። ከሰዓት ምናምን እንገናኛለን።